ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ስራ እንዳሰሪ ተመላላሽ ልብስ ጠቢ ተመላላሽ ያስገባሻል ወይ ተመላላሽ ልብስ አጣባ ቃጣባ አለ ወጥ ቤት ረዳት ስንት ነገር አለው። ስለዚህ ችግር ልማት ተጨናነቂ አንቺ ካም በኋላ ሚስቴም እናቴም አባቴም ነሽ እንዳታስቢ ምናምን ሲል በቃ ሞራል ደስ አለኝ። በቃ እንደ እናቴና እንደ ወንድሜ እንደቶች ነው ያዩት። እሱ ጋር መኖር ሲጀምር በኮንዶም ነበር የምንጠቀመው። ከዛ አሁን በቃ እኔ በቃ ተዳር ስለያዝና በቃ ተመርምረን ራሳችን ላይ አውቀን በቃ በማሪው ማረግ አለብን ተባብለን ከጠና ጣቢያ ሄርና ከጓደኛዬ ጋር አብረን ሄርና ስንሄድ በቃ ውስጥ በቃ አለ እያሰብኩ ነው ያልኩት። ይኖርብኝ ይሆን አይኖርብኝ ይሆን የስራ እየሰራው ቢዝነስ እየሰራው ይኖርኩ አይደለ በቃ ፈጣሪ ይኖርብኝ ይሆን ያለኮንም አርጌ አላቀም። ግን በቃ ውስጥ ጥርጣሬ አለ እንደው ሲሰጣ ነገር አይታወቅም። እሱም ስንሄድ አንተ አለብህ ብትባል ምን ትላለህ አልኩት። እንግዲህ አለብህ ከተባልኩ በቃ እንደ ሰው ኖራለሁ አለ። እኔ ልብሽም ከተባልኩስ የለሽም ከተባለሽ በቃ ተለያይተን እንደ ወንድም እየተጠያየቅን እንኖራለን አለኝ። እኔ ቢኖርብኝስ ስለው ቢኖርብሽም እንደ ሰው ትኖሪያለሽ፣ ያው አንቺ ኑሮብሽ እኔ ከሌለብኝ እንግዲህ ሂጅ አልዘፈቅ። ስለዚህ እንደ እህቴውኛ ይሻለው ጋብቻ ምናምን እንትን አንልም ይለኛል። እየተቀላለር ስንሄድ ማለት ነው። ከዛ ተመረመርና መጀመሪያ እኔ ዴም ሰጠው። ከዛ ደግሞ የሱም ሰጠ። ከዛ ውጭ ጠብቁ ተባልነ ውጤታችን ስለሚመጣ ከዛ ተነገረኝ ለኔ መጀመሪያ። ከዛ ነፃነሽ ተባልኩ። እሱም ሲመንት ሲባል ውጤቱ ተነገረው ነፃነን ተባለ። ከደሳልን ወደ ቤታችን ያርዳ ያለ ኮንዶም ባዶ በቃ ዝም ብለን ያለ ኮንዶም ግንኙነት እያደረግን መኖር ጀመርን። ያን ቢዝነስ መስራው ስራ ቀረ። ተመላላሽ ገባው። እሱም እየሰራን የሚሰራው ሰፈር ውስጥ ታገኝ ልብስ አጥባለሁ። ሴቶች የሚነግዱ ሴቶች አሉ። ቢያሳይዶስ ያመጣው ታክልት አብሬ ጀሙዝ ሽንኩርት ምናምን ቸርቸራለሁ። በራፍ የሱን እጅ ከማይየርኩ ለቡነት ሆነኛ ልጅ እያልኩ ያችን እያመጣው ምን እያልኩ መኖር ጀመርኩ። እሱ ጋር ይማላቀው ሰው ኮንዶም ብልቱን አርጊ በማለት ያነሰከረም የሚተፋብኝ ምን የሚሉብኝ ሁሉ በቃ እሱ እንደው ስተው ማን በቃ ተመስገኝ ታየው እንደው ያን ሁላ ነገር አሳልፌ ከዚህ ሰከረም ከዚህ ጠጃሞች ወንዶች ዱርዮች ጋር ፈጣሪ ስላወጣኝ ፈጣሪ እዚህ ስራ ስላወጣኝ ማታ ሲመሽ በተለይ ተመስገን ብዬ ነው እተኛለሁ። ቤቴ ሳይደርማ ደስተኛ ይሆናል። በቃ ፈጣሪ በዚህ ቀጥልን ፈጣሪ እንደው ምናምን ጸሎት አደርጋለሁ። ከቤቴ ልብስ አጥባለሁ፣ የሱን አጥባለሁ፣ ቤቴን አጸዳለሁ፣ ወለውላለሁ፣ ወጥ ሰራለሁ፣ እንጀራ ጋግራለሁ። በጣም ደስ ይላል። ልጅ ወዳለሁ እኔ በጣም ከዛ አንተ ሞለት ትፈልጋለህ ስለው ቃይ ትንሽ እንደግ ይለኛል። እንለወጥ ብር እናያዝ ይለኛል። ወእርሜና ጨርቅ እኮ ባንዴ ነው የሚያልቀው። ለምን ልጅ ማን ወልደው ከዚህ ህይወት ወጥቻለሁ። ካሁን በኋላ እኮ ተዳርጃለሁ። ልጅ እኮ ድሉን ይዞ የሚወጣ የሚወለድ ሆኖ ቆይ ትንሽ እንለወጥ ይለኛል። ልጅ በልጅነት ሲባል ሰማለው። በወር የቤት ኪራይ እንደሚደርሰው የኛም ወር እንደዛ ነው የሚሮጠው ብዬ አስባለሁ። እንትን አለው በቃ ለውስጤ ማለት ነው። ልብስና ጨርቁ ባንዴ እንትን የሚል ስለዚህ በቃ ልጅ መውለድ አለብኝ። ገና ብር እያልኩኝ ብር ሳገኝ ደግሞ ልጅ ማጣት አለ። ሀብት ቢሰጠኝ ደግሞ በዛ ላይ ደግሞ ልጅ ላጣ እችላለሁ። ስለዚህ ልጅ መውለድ አለብኝ። እሱ ደግሞ ትንሽ ሊቆይ ይላል። መርፌ ተጠቀማል መከላከያ ሳይ ስወጋ በየሶስት ወር ተጠቀም ያው ሳይው ወለጅ ማይልኝም ዝም ብሎ ግዚያው ኑሮ ሳይው አዝማሚ አላማረኝም። ትቶኝ ከሄደ የሚሄድ እኔ እርምልክ መርፌ ተወግጃ አልኖርም። የአዲስ አበባ ሰው ጠርቃን ነው ለመንኩም ቃጠፍኩም አሳድጋለሁ ወስኜ ነውና መርፌን ትውት ታረኩኝና ሳልነግረው ማለት ነው ቃረቀስኩኝ። ምንም ብር የለንም ገና ብር አለዝንም አልተቀየርንም። ልጁን ማሰቃየት አንፈልግም። አሁን አስወርጂና ስናገኝ ትወልጃለሽ አለኝ። አስወርጂ ያለኝ በቃ 6 ወር ይሆነኛል። እዛስ ብሞትስ በህይወቴ እንትን ብዬ እኮ ነው ያን ልጅ ማስወጣት። ለምን ይሄማ አይሆነኝም። ግዚያዊ ነው አውቆ ነው ጉልበቴ መቃላ ሊበዘብዘኝ እንትን ያለው እኔ በቃ ሊሆነኝ ለተዳርም አይሆነኝም። ልጅ ያልፈለገ እኔንም በኋላ እኮ ፈንግሎ ሊሄድ ነው ምናምን አልኩና አሰብኩ። አላስወርድም ስለው አስወርጆ አይቻልም አለኝ። እንደዛ ሲለኝ ሃይምሮ የተነካ በቃ ይሄ አይፈልገኝም ምናምን አልኩና ልጄንማ ለምኜ ቢሆን ልጄን አሳድጋለሁ እንጂ አላስወርድም አልኩና አሻ አስወርደዋለሁ ብዬ ብሩን ተቀበልኩ ታውቄ። ለምን ስወልድ ማረሸት ሆነኛል አልተማመንኩበትም። 700 ብር ሰጠኝ።
ከዛ ሄድኩ ብዬ ብሬን ቀበል ለብዬ ሄድኩ አውቄ ዝም ብዬ ወሌላው ጓደኞች ጋርኩኝ አውቄ ብሬን ይዤ አስወርጅ ብሎ ብር ሰጥቶኛል። ምን አሉሽ ሲለኝ አይ በእንዳለ ቀን ብለውኛ ቀጥረውኝ ነው የመጣሁት። ስለዚህ በእንዳለ ቀን ነው የምንሄደው፣ ብሩን ደግሞ ላጠፋው ነው አልኩት። እሺ በቃ እዛን ጊዜ ደግሞ ብሩን ሰጥሻለሁ ችግር የለውም ማለት ደግሞ ደጋሚ ያን ቀኑ ደረሰ ያልኩት የቀጠሩ ቀን ደርሷል አልኩት። ያን ደግሞ 700 ብር ሰጠኝ። ከዛ ሌላ ቦታ ውዬ መጣ ነው ምን አሉሽ አረክ የህይወትሽ ያስፈራን ለህይወትሽ ያስፈራን ወልድሽ ለመንግስት ሰጪ አንነካም ብሎ መልሰውኛል አልኩት። ከዛ ሰደበኝ። አንቺ ሙድሽ ነው አንቺ አውቀሽ እያሾፍሽብኝ ነው አልሄድሽም አለኝ። እምቢ ካልክ ልብስን ያዝና ውጣ። ያንን ብር ያስኩና የገንፎዬን እህል ሙቄን በዛች በሰጠኝ ብር አስወርጅ በተባልኩት ብር ግዝት ታረኩና የሙቄን የገንፎዬን አስፈጨውና ቆጭ ለምን አስወርጅ ስለሽ እምቢ ያልሽ ውሸትሽ ነው ምናምን ብሎ አንቺ እንደዚህ ሆነሽም አልኖርም ምናምን ብሎ የቤት ኪራይ እንደነገሩ እንደዛ ልትቶኝ ሄደ። በቃ ሆድ ባሰኝ። በዛ ሰዓት እንደዛ ጭንቅ እንደዚህ ሌጣ በሆን ችግር የለውም። አንደኛም ደግሞ ቀን እየተቃረበ ስለሆነ በቃ ምን ልሁን በቃ ጨነቀኝ። ሽማግሌ ሁሉ ተሰበሰብኩ። ይሄ እንደዚህ አድርጎ ትቶኝ ሊሄድ ነው ምናምን ስላቸው ከዛ ስለሚያውቁት ተሰበሰቡ። በቃ እኔ በቃ ምናምን እኔ ሙዷ ነው እንደዚህ ያልፈልግም ምናምን በቃ ተናገረና ሽማግሌ ቁጭ እንዲያለው በቃ ትቷቸው ወጣ። ሽማግሌዎችን የቤቱ ባልተቤት አይዞሽ እኔ ያለሁ አይዞሽ በሰላም ያገላግልሽ እንጂ መድኃኒዓለም እዚህ ፍረሽ አንጥፌ እዚህ ትታረሻለሽ አይዞሽ አሉኝ። ከዛ ቤት ኪራዩ ለቀነሱልኝ፣ ባልተቤቱ ቤት ኪራዩ ለቀነሱልኝ። ከዛ ደግሞ በቃ ስትወልጂ እኔ ጋር እዚህ ምንጣፍ አንጥፌ ፍረሽ አዘረጋልሻለሁ፣ ስለ መብራርየሽ እየለመድሽ ልጅ ተሳድያለሽ አትለማመጩ አሉ። ጎረቤቱ አጽናናኝ። እሺ ተባልኳቸው። በቃ እኔ ብቻ በሰላም ለማገላገል ብቻ ይፈልግ እዛ ሰዓት ከወለድኩ በኋላ ደግሞ እዛ ሰዓት ደግሞ አስባለሁ አልኩና አቀየርኩ። ጾሎ ሳለቅስ ምናምን ታመመ። ስራው ለተባረረ በረንዳው ለሊያድር አለ። ከዛ ታመመ። ብር አበድሪኝ ደግሞ ሲቀበል ሰጥሻለሁ ምናምን እሰይ የራሱ ጉዳይ። ሽማግሌ ጥጥህ ረግጠህ ሄደ የለ አሁን ምን ብለን ብር ስጪ የምትለኝ አልሰጥም፣ እግዚአብሔር አለኝ። አንተ ተታይ ብትል ደግሞ ባዳ አይጥለኝም። እኔ ይቅርታ ልበልና ልግባ አለ። መጀመሪያ ረግጠህ ሄድከው ራስህ የወጣው ጠግብ ራስህ ልጅ አስወርጂ። አንተ እኮ ኃጢአተኛ ነህ። ለልጅ ያልሆንክ ለኔ አትሆነኝም። ውጣም ያልኩህ ለምንድን ነው? ክፉ ቃል ስለተናገር አስወርጅ ስላልከኝ ነው። ልግባም ካልክ ግባ። ራስ ጠግበን የወጣኸው ልጅ ጻልተህ ሽማግሌ ረግጠህ ሄድከው ራስህ ነህ። እኔ እምቢ ማላለህ ግባ አልኩት። ከዛ ታሞ ነበር በጣም ገባ። በቃ ጉልበቱ በቃ ደረቅ ሳልሙ ተከተከ ያረገው ብርድ መጥቶት ይሁን ያላቅም ብቻ ከዛ ታረቅነ ገባ። እንደገባ 800 ብር ሰጠኝ። ሚጤ መጣ በቃ ነበር ጎኔ ዛ ሰዓት በቃ ወለድኳት። የሚታየን ደስ ነው ያለኝ። ጤነኛ ልጅ ናት። በቃ ደስ የምትል ልጅ ናት። ዝገይበ ሰጥቶኛል። ያሰብኩት ነገር ሰጥቶኛል። እሱ ያው አስወርጀ ስላለ ውስጡም ተሰምቶታል። በኋላ ላይ ግን ምን ባላልኩ እያለ ሲያት አጓጓችሁ። ስታጓጓ ምን ባላልኩ ኑሮ ያለማወቅ እኮ ነው እንደዛ እንደው ይቅር ይባል ምናምን አለ። እንዳልነግሪያት እንደዚህ ብለሽ እንዲህ ያልኩትን ነገር እንዳልነግሪያት ምናምን አለኝ። እኔ እንዳንተ አይደለሁ ምን ያልናገርም ምናምን አልኳት። እየኖርንም አብረን ታርቀን ተሰማምተን ገብቷል። እንደዛ ምን ይያቁ ወጫም አለ። ዘይት አይገዛም፣ ሽንኩርት አይገዛም፣ ጤፍ አያስፈጭም፣ ቸርቻሮ እንጀራ የሚገዛ ራብ እየራበኝ በቃ እሱን እያየሁ በቃ ስቅይት አልኩ። ስራ ይሰራል ግን ብሬት እንደሚያደርግ አላቅም። የለኝም ነው ይሰራል ግን ብር አይሰጠኝም፣ ባይንም አያሳየኝም። ሽሮ ራሱ የጠራረብኝ ቀን አለ። በቃ ፈጣሪ እንደው ወይ አለያየኝ። አንተ ለምንድን ነው ትሰራለህ ብር የለኝም ምን አስበህ ነው? ሰውም አያዝንልኝም። አንተ ለብሰህ ስትወጣ ገብተህ ስትወጣ ምናምን ያለህ የምትሰጠኝ ነው የሚመስላቸው። ሰው አያዝንልኝም። ከወጣ ደግሞ ውጣ ሰው የሚያዝንልኛል። ብቻዋን ናት፣ ለፍቷ ዳሪ ናት፣ ምስኪን ናት ብሎ ሰው ያዝንልኛል። ግን አንተ ከያለህ ማንም አያዝንልኝም። ውስጤ ብግን እያለ ውስጥ የሚያሟላልኝ እየመሰላቸው አያዝኑልኝም። አንተ ምንድነው ሐሳብህ? ምንድነው ዓላማ አልኩት። ስለው የራስሽ ጉዳይ የለኝም በቃ የለኝም። ወይ 20 ብር ወይ 3 ብር ለዘይት ለምን ብሎ ይሰጠኛል። ያችን ምን አድርግላ እንትናታለሁ። በቃ ምርር አለኝ። እንደቃ አንድ ጊዜ ብር ቁጠባ ብር ቆጥቦ ነበር እዛ ስራ ቦታ። በቃ ብር በተቀበሉ ሰዓት ያስቀምጣሉ። የቁጠባ ብር ለካስ ሳይነግረኝ አውጥቶታል።
ብሩን 12,000 ብር ጓደኛው ደወለና በሚስጥር ብሎ ባልተቤትሽ ብር አውጥቷን ቁጠባ ብር አውጥቷን ሳያጠፋው ቶሎ ተቀበዩ አለኝ። ግን እሷ ላይ እንዳትይ ያለኝ። እሺ እግዚአብሔር ይስጥህ እንደዚህ ማለት ራሱ አመሰግናለሁ ብዬ ዝም አልኩትና መጥቶም ዝም ከዛ በቃ በልቶ ጠጥቶ ውጭ በልቶ ጠጥቶ ይመጣ። እኔ ግን እዚህ ባዶ ቤት ቁጭ ብዬ አስተልጃ ካልበለው ደግሞ ጦጣ ይወጣ። ይሄ ልጅ ምን አስቦ ነው እኮ ዝም ብዬ አያለሁ። አንተ ብር ስጠኝ የለኝም ይቁጠባ ብር አውጥተህ የለም አላወጣም እስቲ እንደው እናንድንስ እንደው ነረጋይ በሩ መልስና ዝግ አልኩት። አልዘጋም አላወጣውም። ቁጠባ ብር አውጥታን መጀመሪያ ተባባል ነው ቁጠባ ብር ሲወጣ አልጋ ቴሌቪዥን ለልጅ ይገዛለሁ ብለን ያሰብኩት። ስለዚህ ግማሹ ባንክ ቤት ማስቀመጥ አለብህ መታመም አለ ስንት ነገር አለ። ስለዚህ ግማሹን አስቀምጣለን ግማሹን እናጠፋለን። ብር እንዳጣጣፋ ብየዋለሁ። መጀመሪያ ተመካከረናል። አጅሬ ምን ያረጋና ያንን ብር ሳይነግረኝ ምን ሳይለኝ ለካስ ሌላ ቦታ ድብቅ አርጎ አስቀምጧል። ከብር ቁጠባ ብር አውጥተን አምጣ ካላመጣህ እዚች ቤት አትኖርም እኔም አልኖርም አትኖርም። በዚች ብር ምን እንላየው አልኩት። ነገ እመጣለሁ ዛሬ አመጣለሁ ነገ እመጣለሁ ያ ቤት ኪራይ አለፈብን። ቤት ኪራይ ሲያልፍብኝ ፌስ ሰላም ጠርጥሎ መግባት ራሱ እንደምገባ ተሳቀቄ። ያቺ 20 ብርም ሰጠኝም 30 ብርም ሰጠኝም ያቺን በዛች ብር ገዝቼ ስገባ በቃ ሰዎቹ ምን ይሉኝ ይሆን አሁን እሷ እየበላች የኛ ቤት ኪራይ ይዛ ይሉኝ ይሆን በቃ ስቅቀ ከመጨረሻ ወስኜ ነው የጠበቅኩት። በቃ ታመጣለህ አታመጣም ስለው እምቢ አለኝ። ተሪባደብን ብልቱን ያስኩት እንዳጋጣሚ ለካስ እዛ እንትን ዘነዘና የቡናም ዘነዘና አለ ዘነዘና እግሬ መታኝ። ልክ ተጣልተን እንደወጣ ሄዶ ገባ እዛ ሴቷ አዳሪዋ